ሰላም እንደምን ከርማችኋል? ማስተዋል አሽከርካሪዎች ማህበር ነን። በዛሬው ቆይታችን የማስተዋል አሽከርካሪዎች ማህበር ስራ አስኪያጅና ዋና መስራች ከሆነው ረታ አዳነ ጋር ትንሽ ቆይታ ይኖረናል። አብራችሁን ቆዩ። እሺ ተመልካቾቻችን፣ ቅድም እንደነገርኳችሁ የማስተዋል አሽከርካሪዎች ማህበር ስራ አስኪያጅና ዋና መስራች ረታ አዳነ ባጠገባችን ይገኛል። አንዳንድ ጥያቄዎችን እንጠይቀዋለን። አብራችሁን። እሺ እስኪ በሀገራችን ከጊዜ ወደ ጊዜ የትራፊክ አደጋ በጣም እየጨመረ ይገኛልና ይሄ ለመሆኑ ምክንያቶች ናቸው እስኪ የምትላቸው ነገሮች? የመጀመሪያው ምክንያት እንግዲህ አንድ አሽከርካሪ የተሻለ ሙያ እንዲኖረው የመጀመሪያው አሽከርካሪ ማሰልጠኛ ተቋማት አሽከርካሪዎች የሚያሰለጥኑባቸው ተሽከርካሪዎች እንዲሁም የረዳትነት የጊዜ ቆይታ ይወስናል። አንድ አሽከርካሪ ብቁ ሆኖ ለመንዳት ከተፈለገ ረጅም ጊዜ በረዳትነት መቆየት መቻል አለበት። አሁን የምናየው አደጋዎች እየበዙ ያሉት የመጀመሪያው ስልጠናው በአንዴ አራተኛና በአንዴ አምስተኛ መንጃ ፈቃድ ወይም በአንዴ ዲፕሎማ ወይም በአንዴ ዲግሪ እንደመስጠት ነው የሚቆጠረው። ምክንያቱም ምንድነው ይሄ ልጅ ልምድ የለውም፣ የተለያዩ ቻሌንጆችን አላለፈም፣ ከርቦች የተለያዩ ቦታዎች አሉ። ያንን ባለማድረጉ ዝም ብሎ በዘፈቀደ መንጃ ፈቃድ ሶስተኛ እንዲሁም አራተኛ መንጃ ፈቃድ በአንዴ እስከ አምስተኛ ይይዛል። ያ በመሆኑ አደጋው ከጊዜ ወደ ጊዜ እየጨመረ ይሄዳል። አሁንም መቋጫ አልተገኘለትም። አሁንም ይቀጥላል ማለት ነው አደጋው። ምክንያቱም ምንድነው በሙያ ያልዳበረ አሽከርካሪ ሊያስከትለው የሚችለው አደጋ እየከፋ ነው የሚሄደው፣ ቀጣይም ይከፋል እንጂ የተሻለ ነገር በዚህ ላይ አይፈጠርም ማለት ነው። በትክክል። እሺ እስካሁን ያነሳናቸው ችግሮቹን ነው። እስኪ ደግሞ ለእነዚህ ችግሮች መፍትሄ ይሆናል የምትለውን ሀሳብ ለተመልካቾቻችን እናጋራቸው። የመጀመሪያው መፍትሄ አሁንም ቢሆን ትራንስፖርትና ሎጂስቲክስ ሚኒስቴር ኃላፊነቱን ወይም በአግባቡ ኃላፊነቱን መወጣት መቻል አለበት። ምክንያቱም ምንድነው እሱ የበላይ ኃላፊ እንደመሆኑ መጠን አሽከርካሪዎች ስልጠና የሚወስዱት ሁለተኛ፣ ሶስተኛ፣ አራተኛ፣ አምስተኛ እያለ መሄድ መቻል አለበት። አለበለዚያ ግን አሁን የሚቋጭበት መንገድ የለም። አለበለዚያ አሁንም በሚባለው መልኩ ከተሰጠ አደጋው እየሰፋ እያደገ እየበዛ ነው የሚሄደው። ይህን ለማስቀረት ቀድሞ ወደ ነበረበት 2002 ዓመተ ምህረት ላይ ወይም 2000 ዓመተ ምህረት ከዛ በፊት የነበረው የመንጃ ፈቃድ አሰጣጥ ወደ ነበረበት ቢመለስ አደጋ ይቀንሳል። አለበለዚያ ግን አደጋው እየጨመረ እየጨመረ፣ ሁለተኛ ነገር ደግሞ የማሰልጠኛ ተቋማት ወቅቱ በሚጠይቀው ቁመና ልክ ናቸው። ማሰልጠኛ ተቋማት ወቅቱ በሚጠይቀው ቁመና ውስጥ ቢሆኑ ኖሮ የሁሉ ችግር አይፈጠርም። ማሰልጠኛ ተቋማት ባለቤቶች የሚይዙት ዘመናዊ መኪና ነው፣ የሚያሰለጥኑበት ግን በ2000 ዓመተ ምህረት የመጣ መኪና። እንግዲህ እነሱ የሚይዙት አዳዲስ ዘመናዊ መኪና ለማሰልጠኛ ተቋሙ መሆን ሲገባው እነሱ ግን የሚጠቀሙት ለግላቸው ነው። አሽከርካሪዎች ወቅቱ በሚጠይቀው ቁመና ልክ ወቅቱ በሚጠይቀው ቴክኖሎጂ ልክ አሁን አንድ የኤሌክትሪክ መኪና ማሰልጠኛ ተቋም ካለው እኔ በጣም ነው የማደንቀው። ምክንያቱም የለም እነሱ ድንገት ባለቤቶቹ ሊያሽከረክሩ ይችላሉ፣ ባለቤቶቹ ዘመን ያመጣው መኪና ሊጠቀሙ ይችላሉ። ግን እንደዚህ አይነት አጋጣሚዎች እንዲስተካከሉ ከተፈለገ ማሰልጠኛ ተቋማት አሰልጣኞቻቸው ዘመናዊ መሆን መቻል አለባቸው። ዘመኑ በሚጠይቀው ቁመና ልክ ናቸው። አሁንም እኮ የምናሰለጥንበት መንገድ ያው ነው፣ ለአደጋ የበለጠ ይጨምራል እንጂ የሚቀንስ ነገር የለውም። ይህንን ደግሞ ለማድረግ አሁንም ማሰልጠኛ ተቋማት መዘጋጀት አለባቸው። በምንድን ነው የምናሰለጥነው? የት ነው የምናሰለጥነው? የሚሰለጥኑበትስ ተሽከርካሪ ምንድን ነው? በጣም በሚያሳዝን መልኩ ነው ያለውና ሁለተኛ ነገር ደግሞ የቴክኒክ ምርመራ፣ አንድ አሽከርካሪ ወይም ተሽከርካሪ ቴክኒክ በሚመረመርበት ጊዜ ቴክኒክ ምርመራ ጣቢያዎቻችን በአዲስ አበባ ዞር ብለን ለማየት ሞክረናል። እነሱም እንዲሁ አይሆኑም። ምክንያቱም ማሰልጠኛ ተቋማት ከቀጥሎ እነሱ ናቸው ያሉት። አንድ ተሽከርካሪ በየአመቱ ምርመራ ከላውዶ ይደረጋል። በአመት 2 ጊዜ ቢሆን ይህ ተገቢ ነው፣ ምንም የማያከራክር ሌላ ነገር የማያስፈልገው ማለት ነው። ስለዚህ በዚህ ከሆነ አደጋ ይቀንሳል። ይጠፋል ባይባልም 100% ይጠፋል ማለት አይቻልም፣ ግን ይቀንሳል። የሚመለከታችሁ የመንግስት አካላት አሁንም ወቅቱ ሳይረፍድ የበለጠ ሳንጠፋፋ የሀገር ሀብት፣ ኢኮኖሚ፣ የሰው ልጅ ህይወት፣ የአካል ጉዳት ነው የሚደርሰውና በአፋጣኝ በቶሎ ወደዚህ መስመር ብትገቡ የተሻለ ነው የሚሆነው። ከዛ ውጭ ግን እያወቃችሁ ወይ ዝም ካላችሁት ወይም ደግሞ በሌላ ሲስተም በብቃት ምዘና በሚባል ሲስተም እናስተካክለዋለን ብትሉ መቼም የማይስተካከል ነው። ብቃት ምዘና በ5 ቀን ተመሮ 5 ቀን
6ኛው ቀን ላይ ተፈትኖ ይህ አደጋ ሊቀር አይችልም። በትክክለኛው መተማመን ያለብን ወደ ትክክለኛው መስመር መግባት አለብን እላለሁ። እንግዲህ ይህን ይመስላል። ሁለተኛ በትክክል አሁን እንዳነሳቸው ሀሳቦች መንጃ ፈቃድ የሚሰጡ ተቋማትና እንዲሁም ደግሞ ሹፌሮቹ በተገቢው ሁኔታ ስልጠናዎችን ወስደው በደንብ ከበቁ በኋላ ማሽከርከር ቢጀምሩ በጣም ብዙ አደጋዎች ሊቀንሱ እንደሚችሉ እርግጠኛ ነኝ። እና እስኪ አሁን ደግሞ በጣም ለረጅም ጊዜ አሽከርካሪ እንደነበርክ ይታወቃል እና በማሽከርከር ሂደት ውስጥ ያጋጠሙ መልካም ወይም ደግሞ በጣም መጥፎ አጋጣሚዎች የማረሳቸው ልቤን የነኩት ታሪኬ ላይ ጠባሳ ጥለዋል የምትላቸው ሀሳቦች ካሉ እስኪ አጋራ። አዎ እንግዲህ ይህ ማህበር እንዲመሰረት ምክንያት ከሆኑት ውስጥ እንደዚሁ ብዙ መልካም ነገር ባይሆንም ብዙ ክፉ ነገሮች ናቸው ያሉት። አጋጣሚ እኔ ጋር ግን ተምሬባቸዋለሁ፣ አውቄባቸዋለሁ። ሌሎችም እንዲያውቁ ትምህርት ይህም ማህበር የተመሰረተበት ዋና ዓላማ አንድ አሽከርካሪ በማሽከርከር ሂደት አደጋ ሲያደርስ ወይም ሲደርስበት እንዲሁም አደጋ የደረሰበትን ወገኖች ለማስማማት፣ ለማስታረቅ የታከመው ሕክምና የሚያስፈልገውን ሕክምና በመስጠት እንዲህ አይነት ስራዎችን ነው የምንሰራው እና ይህ ማህበር የተመሰረተበት ዋና ዓላማም እንግዲህ ከባዱ በሞት አደጋ አንድ ሰው ላይ አድርሻለሁ። ያም የደረሰው ምንድን ነው? የጭነት አይሱዙ መኪና ነው። አይሱዙ መኪና ላይ ከላይ ነበረ፣ ከላይ ወደቀ፣ አረፈ። በሱ የተነሳ እንግዲህ ጣቢያ ገባው። ከጣቢያ ማዕከላዊ፣ ከማዕከላዊ ደግሞ እንዲህ እያለ በቃሊቲ ከቃሊቲም በፍርድ ሂደት በጥፋት ፍርድ ወደ ሸዋሮቢት ማረሚያ ቤት ገባው። ያ እንግዲህ ከባዱ ጊዜ ነው። ከባድም ብቻ ሳይሆንም ያስተማረኝም ጊዜ ነበር። ምን አስተምሮኛል? በርካታ አሽከርካሪዎች አደጋ ካደረሱ ወይም በደረሰባቸው ጊዜ ማንም ሰው አጠገባቸው እንደሌለ በደንብ አይቼበታለሁ። ቤተሰቦቻቸው ይበተናሉ፣ ልጆች ይበተናሉ፣ ችግር ላይ ወድቃሉ። ያንን ያየሁበት ነው። እኔ እንኳን በአጋጣሚ በርካታ ዘመዶች፣ በርካታ ጓደኞች ስለነበሩ ምንም አይነት የቤት ኪራይን ጨምሮ አልነበረብኝም። በእናቴ ቤት ነው የምኖረው። ብዙ የከፋ ነገር አልመጣም። በርካቶቹ ግን በጣም በሚያሳዝን ሁኔታ በርካቶች በእንባ በለቅሶ ማረሚያ ቤት ሄዶ የሚጠይቃቸው በማጣት ከጎናቸው አሎባይ በማጣታቸው በርካቶች ሲጎዱ አየሁኝ። ከዛ ከወጣ በኋላ ነው እንግዲህ የማስተዋል አሽከርካሪዎች ማህበር አሽከርካሪዎች ላይ ብዙ ጥናት ተደረገ። በዛ የተነሳ እንግዲህ ያለምንም ክፍያና ያለምንም መዋጮ አሽከርካሪዎች ወደ ማህበራችን ተቀላቅለው በጋራ ሰርተን ተሽከርካሪው የሚፈልገውን ከጉዳይ ማስፈጸም ጀምሮ ወደ ማህበራችን ቢላክ ቢደውሉ ከማህበራችን ጋር አብረው ቢሰሩ እንዲሁ አደጋ የደረሰባቸውን በማረሚያ ቤት ያሉትን በሕክምና ላይ ያሉትን እንዲሁም በእነሱ መነሻ ጥፋት ደግሞ በአሽከርካሪው ጉዳት የደረሰባቸውን ወገኖች ለማገዝ እንችላለን። እንግዲህ ማስተዋል አሽከርካሪዎች ማህበር ዋና ዓላማ ይሄ ነው። ይህን ይመስላል። በእውነቱ በጣም ያሳዝናል የደረሰው ነገር። እንግዲህ አሽከርካሪዎችም እንደሰማችሁት አደጋ ካደረሳችሁ በኋላ ማለትም በአጋጣሚዎች የሚፈጠሩ አደጋዎች ይኖሩ ከብቃት ማጣት ምናምን ሳይሆን በአጋጣሚዎች አደጋ ይፈጠራሉ እና እነዛ አደጋዎች ከተከሰቱ በኋላ ደግሞ ጥሎ ከመሸሽ የተጎዳውንም ሰው ወደ ሞት ከማድረስ የተቻለንን ያክል ብንለፋና ሰውየውንም አንስተን ለማሳከም ብንሞክር በሕግም ዘንድ ከሚፈረድብን ፍርድ የተወሰነ ይቀንሳል ብዬ አስባለሁ። በትክክል አሁን አንድ አሽከርካሪ አደጋ አድርሶ ያንን አደጋ የደረሰበት ወገን አንስቶ ወደ ሆስፒታል ወስዶ ሆስፒታል ላይ የሚያስፈልገውን ነገር አድርጎ ከሞተበት እና ሳያደርግለት ይሄ ሰውዬ እርዳታ በሚያስፈልገው ሰዓት አጠገቡ ሳይገኝ በሕይወት ቢያጣው ፍርዱም ይለያያል፣ በሰብአዊነትም በጭንቅላትም ይለያያል እና በዚህ አጋጣሚ አሽከርካሪዎች ብዙ የምትረበሹበት ነገር እንዳለ እናውቃለን። ግን የፈለገ ነገር ቢመጣ መጀመሪያ የተጎዳውን ሰው ወደ ሕክምና ማድረስ ትልቅ ትርጉም አለው እና በዚህ አጋጣሚ አሽከርካሪዎች ያለምንም ማቅማማት አደጋ የደረሰበትን ሰው መንከባከብ የመጀመሪያው ሰብአዊነትም ነው። ብዙ ነገር አለው እና እንግዲህ አሽከርካሪዎች እዚህ ላይ ልብ ብላችሁ ታስተውሉ መልካም ነው። ይህን ይመስላል እንግዲህ። እሺ እስካሁን ያው እንግዲህ አብዛኛዎቹ መጥፎ አጋጣሚዎች ናቸው ብለሃል። እንደው የማትረሳውና የምታስታውሰው አንድ እንኳን መልካም አጋጣሚ አይኖርም? እንግዲህ መልካም አጋጣሚ ከተባለ ሁለቱም ወዳቸውን የክልል ከተሞች በስራ አማካኝነት ያየሁበት ነው። አንደኛዋ ደሴ ነች። ደሴ በስሟም የፍቅር ሀገር ነች፣ ህዝቡም የፍቅር ሰው ነው። ሁለተኛው ደግሞ መቀሌ ነች። መቀሌም እንደዚሁ በጣም ደስ የሚል ማህበረሰብ ያለበት ሰው አክባሪዎች፣ በሹፍርና አደጋ ቢደርስብሽ የተለያየ ችግር ብትገቢ
እንደ መቀሌ ወይም እንደ ትግራይ ክልል ለሹፌሮች ምቹ የሆነ ቦታ አላየሁም። እኔ በነበርኩበት ሰዓት መቀሌ ከተማ እንደዚሁ ህዝቡም ጥሩ ነው። ሹፌርን የሚያከብርበት መንገድ ከጋቢና አንወርድም። በዚህ አጋጣሚ የትኛውም ቦታ ላይ ሹፌር ከጋቢና የማይወርድባት ክልል ከተባለ መቀሌ ነች። መቀሌ አንድም ሹፌር ከመኪና ወርዶ ትራፊክን አያናግም። ስለዚህ እንግዲህ እነዚህን ሁለት ከተሞች አይቼበታለሁ። በተጨማሪ ደግሞ የእንኳን መጥፎ አጋጣሚ ከሚባለው ውስጥ የሚመደብ ነው። ምንድነው የሆነው? አንዲት ወላድ እናት አምቡላንስ ጠፋ። በአገሩ ዋራ ደላንታ ይባላል እና ወደ ደሴ ለመምጣት አምቡላንስ ጠፋ። ያው ለሰው ባይገባም ባይጫንም መጫን ባይኖርብኝም ነፍሰ ጡር እንደመሆኗ መጠን መውለጃዋ ደረሰ። አምቡላንስ ጠፋ። አምቡላንስ በመጥፋቱ የተነሳ በቃ መቤቴ ማርያም አንቺ ታውቂያለሽ ብዬ አንኳት እኛት ትንሽ ኪሎ ሜትር እንደሄድን ውጧ አጣደፋት። የገጠር ሰው ደስ የሚል ባህል አለ። እነዛ ሰዎች ጋር ሄዳ ገብተን መኪናን አቁሜ አውርደን በሰላም ተገላገለች። የእሷ ምርቃት ይመስለኛል ከብዙ ነገር እየታደገኛለሁ። ይህን ይመስላል። በጣም ጥሩ። እንግዲህ ለሹፌሮቻችን እርዳታ እንክብካቤ የምታደርጉት ቤተሰቦቻችን፣ በገጠሩም የምትገኙ ማህበረሰቦች ክብርና ፍቅር ይገባቸዋል እንላለን። በጣም ጥሩ። በስተመጨረሻም እስኪ አንተ አሽከርካሪ እንደመሆን በጣም ብዙ ልምዶች እንዳሉ ግልጽ ነውና ለሌሎች ለአሽከርካሪዎች በተለይም ከዚህ ከትራፊክ አደጋ ጋር በተገናኘ እስኪ የምታስተላልፈው መልዕክት ካለ? እንግዲህ አሁንም በድጋሚ ያው መመለስ እንዳይሆን እንጂ አሽከርካሪዎች ደጋግመን እንደምንለው በማስተዋልና በእርጋታ እናሽከርክር። አንተም ወጥተህ ትቀራለህ፣ ቤተሰብህም ይቀራል፣ አንተም ትጎዳለህ፣ የሌላም ቤተሰብ ትጎዳለህ። ይህ እንግዲህ የሚሆነው ምንድነው? አሁንም የሚመለከተው የመንግስት አካል ቢሰማን ሊያዳምጠን፣ አንድ ተሽከርካሪ ተሳቢም ይሁን ግፊት አለ፣ እቃው የሚጭነው አለ፣ ግፊት አለ። ይህንን ለመሰልጠን የግዴታ ረዳት ሆኖ መቆየት መቻል አለ። ረዳት ሆኖ የቆዩ ሹፌሮች አሁን ከጅቡቲ የትና የት ሀገር የሚሰሩት ረዳት ነበሩ። ከፊደል ትምህርት ከምን ትምህርት በላይ ረዳትነት አስተምሯል። ከርብ የት ጋር እንዳለ፣ ዳገት የት ጋር እንዳለ፣ ቁልቁለት የት ጋር እንዳለ፣ እንዲሁ የመኪናን ድምፅ መለየት። አሁን ብዙ አደጋዎች እያየን ነው። በከተማ ውስጥም ከከተማ ውጭም እሳት አደጋ ይነሳል። በብዛት የት ነው የሚነሳው? እግራቸው ላይ። እግራቸው ላይ የሚነሳው በምንድን ነው? ሹፌሮች ወረድ ብሎ እግራቸውን ቼክ ባለማድረግ ነው። ይህንን የሚያገኙት ከየት ነው? ከረዳትነት ሲሰሩ። ረዳትነት ያልሰራ ሾፌር ነው ለማለት ይቸግራል። ስለዚህ ከሶስተኛ መንጃ ፍቃድ ወይም ደግሞ ደረቅ አንድ ከሚባለው ጀምሮ እስከ ላይ እስከ አምስተኛ መንጃ ፍቃድ የሚያወጡት አሽከርካሪዎች መጀመሪያ ረዳትነት መሰልጠን መቻል አለባቸው። ተተኪን ለማፍራትም ይጠቅማል፣ ስራ አጥነትንም ይቀንሳል። ከዛም ባሻገር ተተኪ የሚፈራው በብቁ ባለሙያዎች ስለሆነ የተሻለ ነገር ይፈጠራል ብለን እናምናለን። እንግዲህ ማስተዋል አሽከርካሪዎች ማህበር ያለምንም ክፍያና መዋጮ አባል እየሆናችሁ የተጎዱትን የምትጠይቁበት ነው። አባል ስትሆኑ ማህበሩ ከሚሰራው ስራና አጋር ድርጅቶች ደግሞ ማህበሩን የሚያግዙ ባላደራ ትራንስፖርት እንደዚሁ አጋራችን ነው። እንዲህ ሌሎች አጋሮችም አሉ። ስማቸውን በዚህ ሰዓት መጥቀስ ስላልተፈለገ ነው። እንግዲህ ይሄንን ይመስላል ከኔ ለኔ። እንግዲህ ሹፌሮቻችን ጥሩ ልምዶች እንደወሰዳችሁባቸው ተስፋ እናደርጋለን። አንተም ጊዜን ሰጥተህ ልምድህን ለማካፈል ፈቃደኛ ስለሆንክ በጣም እናመሰግናለን። እንግዲህ ከዚህ በተረፈ ደግሞ ማስተዋል የአሽከርካሪዎች ማህበር ዘርፈ ብዙ አገልግሎቶችን ስለሚሰጥ ከታች ባለው ስልክ ቁጥሮቻችን ላይ የደወላችሁ ሹፌሮች ተመዝገቡ፣ አብራችሁን ሁኑ። ማስተዋል የአሽከርካሪዎች ማህበር ከኔ ለኔ